እቺ በጣም ቀላል ጥያቄ ነች። ጀስት እዚህ ጋር ማወቅ ያለባችሁ አንደኛ ስካላር ፕሮጀክሽን የሚባልና ዶት ፕሮዳክት ወይም ስካላር ፕሮዳክት የሚባለው ነው። ኢፍ ቱ ቬክተርስ ኤ ኤንድ ቢ ዊዝ ሪስፔክቲቭ ማግኒቱድ ኦፍ ኤ ኤንድ ቢ ያላቸው ፎርም አን አንግል አልፋ ቢትዊን ዘም ዌን ዘይ አር ኮኔክትድ ቴል ቱ ቴል። ቴል ቱ ቴል ማለት እንደዚህ ማለት ነው። ማለት ይሄ ቬክተር ኤ አለ፣ ይሄ ቬክተር ቢ አለ። ማግኒቱዱ የዚህ ኤ ነው፣ የዚህ ደግሞ ማግኒቱዱ ቢ ነው። ይሄ ማግኒቱዳቸው ማለት ነው። ኮኔክትድ ቴል ቱ ቴል ኤንድ ዘ ኤክስፕሬሽን ኤ ቢ ኮስ አልፋ። አሁን ኤ ቢ ኮስ አልፋ ማለት ምንድን ነው ነው የሚለን። ዲፋይንድ ዘ ቫሊዩ ኦፍ ቬክተር ፕሮዳክት ኦፍ ኤ ኤንድ ቢ አይሆንም። ቬክተር ፕሮዳክት እንደዚህ አይሆንም፣ ምክንያቱም ቬክተር ፕሮዳክት ቬክተር ነው የሚሰጠን። ፕሮጀክሽን ኦፍ ኤ ኦን ቢ ችኛውን ማወቅ አለባችሁ። ፕሮጀክሽን ኦፍ ኤ ኦን ቢ ከተባላችሁ ምንድን ነው የሚሆነው? ይሄኛው ኤ ኮስ ቴታ ይሆናል። ፕሮጀክሽን ኦፍ ኤ ኦን ቢ። ሪዛልታንት ኦፍ ኤ ኤንድ ቢ፣ ሪዛልታንት ኦፍ ኤ ኤንድ ቢ አይደለም። ሪዛልታንት ኦፍ ኤ ኤንድ ቢ ምንድን ነው የምንጠቀመው? ፓራሎግራም ሜትድ ነው የምንጠቀመው። ይሄም አይሆንም። ይሄ ኮሳይን ለው ነው የምንጠቀመው ማለት ነው። ይሄም አይሆንም። ስካላር ፕሮዳክት ኦፍ ኤ ኤንድ ቢ፣ ስለዚህ መልሱ ይሆናል ማለት ነው። ስካላር ፕሮዳክት ማለት ኤ ቬክተር ማለት ነው። ዶት ቢ ማለት ምን ይሆናል? ኤ ቢ ኮስ አልፋ። ኤ እና ቢ ምንድናቸው ስለተባለ ማግኒቲዩድ ነው ኦልሬዲ ተብለናል ማለት ነው። ስካላር ፕሮጀክሽን ደግሞ እንዳትረሱ። ስካላር ፕሮጀክሽን ማለት እንደዚህ ከተሰጠ ለምሳሌ ይሄኛው ሲ ቢሆን እና ይሄኛው ዲ ቢሆን ዘ ስካላር ፕሮጀክሽን ኦፍ ቬክተር ሲ ኦን ዲ ከተባለ ሲ ኮስ ቴታ ጀስት ማግኒቱዱ ማለት ነው የምትወስዱት። ማግኒቱድ ኦፍ ሲ ኮስ ቴታ። ስካላር ፕሮጀክሽን ኦፍ ዲ ኦን ኤ ከሆነ ደግሞ ምን ተወስዳላችሁ? ማግኒቱድ ኦፍ ዲ ኮስ ቴታ ታደርጋላችሁ። ስካላር ፕሮጀክሽን ማለት ይሄኛውን ዲን እዚህ ጋር ማምጣት ማለት ነው። ይህን እዚህ ጋር ለማምጣት ምንድነው የምታደርጉት? ኮስ ቴታ ትጠቀማላችሁ፣ እዚህ ይመጣል ማለት ነው። ስለዚህ በዚህ መሰረት መስራት ትችላላችሁ ማለት ነው።